ሁቦ ይንበር ምስሌየ በመንግሥተ አቡየ ድል ለነሳው ከኔ ጋር በአባቴ ዙፋን ይቀመጥ ዘንድ እድል እሰጠዋለሁ። የተከበራችሁ ሊቃውንተ ቤተክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ የተከበራችሁ የሰብዓ ጉባኤ አባላት፣ ለዚህ ቅዱስ ስፍራ የተገኛችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም ያደረሰ የጸጋ የበረከት ልጆች፣ የቅድስት አርሴማ ወዳጆች፣ የቅዱሳን ሁሉ የቃል ኪዳን ልጆች በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? በቸርነት የጠበቀን በምሕረት የጎበኘን ከዚህ ዕለት ከዚህ ጊዜ ያደረሰን አምላክ ከምስጋና ለቅዱስ ስሙ ይሁን። እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በረከቷ ቃል ኪዳኗ ተለይቶን አያውቅምና ምስጋና ይድረሳት። ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳት ደናግል አንስት፣ ቅዱሳን መላእክት በጥበቃ በቃል ኪዳን አልተለዩንምና ክብርና ምስጋና ለስማቸው ይሁን። በረከታቸው ይድረሰን። ከሮብ ገበያ ከሷው ተሰርቆላት ከሷው ተቀጥፎላት አሉ። የሮብ ገበያ አይደንቅም፣ የቅዳሜ ገበያ ነው የሚደንቀውና ከዚያች ከሮብ ገበያ ደግሞ ሌባ ገብቶባት የሚገርም እኮ ነው። ያላችሁ ሰዎች ጥቂት ናችሁ። ከእናንተው ደግሞ ትምህርተ ወንጌሉን አቋርጠው ወደ ታች የሚወርዱ አሉ፣ ወደዚያ የሚሄዱ አሉ። ታቦቱ ቁሞ ታቦት የተሸከሙት አባቶች ማህሌት ቁመው ያደሩ ቅዳሴ የቀደሱ፣ አሁን ደግሞ ታቦት ተሸክመው የቆሙ እነሱ ቁመው ያደላቸው ታቦት ቁሞ አልቀመጥም ብለው እስከ መጨረሻ ቁመው በረከት የሚቀበሉ አሉ። ቢያንስ እንኳን በጥላው ተቀምጦ ታቦቱ ወደ መንበረ ክብር እስኪመለስ መጠበቅ፣ ይህን በረከት ደጅ መጽናት ሲገባ አቋርጦ ወደታች ወደዚህ የሚሄድ ሰው ይገርመኛልና፣ ምዕመናን እንዲህ አይነት ልምዶችን እናስወግድ። አይጠቅሙንም። አለመጥቀም ብቻ አይደለም፣ ይጎዱናል። እግዚአብሔር ያጣላሉ፣ በረከት ያሳጣሉ፣ ከመንግሥተ ሰማያትም ያስወጣሉ። እንዲህ አይነት ልምዶች ክፎች ናቸው። ክርስትና ብለን ደክመን ለፍተን ጾመን ጸልየን ሰግደን ውርጭ ተመተን ቤተክርስቲያን መተን ከመንግሥተ ሰማያት ከወጣን በረከት ካጣን ከእግዚአብሔር ከተጣላን ምን ይጠቅመናል? ምንም አይጠቅመንም። የምናደርገውን ነገር በጥናት ነው ማድረግ ያለብን። አውቀን ተረድተን እንድንጠቀምበት ሆነን ማድረግ ያለብን። ወደ ቀልባችን እግዚአብሔር ይመልሰን። ወደ ዘሙአ እህዎ ይንበር ምስሌየ ድል ለነሳው ከኔ ጋር በመንግሥተ አቡየ በአባቴ ዙፋን ይቀመጥ ዘንድ እድል እሰጠዋለሁ። በከመ ሞይኩ አነ ወነበርኩ፣ እኔ ድል ነስቼ በአባቴ ዙፋን በአባቴ ቀኝ እንደተቀመጥኩ እንዲሁ ድል የሚነሳው ከኔ ጋር እንዲቀመጥ እድል እሰጠዋለሁ። የዮሐንስ ራእይ ምዕራፍ 3 ቁጥር 21። የዮሐንስ ራእይ ምዕራፍ 3 ቁጥር 21 ቃል ያዙ። ድል ለነሳ ተናገሩ እንጂ ድል ለነሳው ከኔ ጋር በአባቴ ዙፋን ይቀመጥ ዘንድ እድል እሰጠዋለሁ። እንደገና ድል ለነሳው ከኔ ጋር በአባቴ ዙፋን ይቀመጥ ዘንድ እድል እሰጠዋለሁ። ይህን ቃል የተናገረው መድኃኔዓለም ክርስቶስ ነው። ክብር ምስጋና ለቅዱስ ስሙ ይሁን። ቃሉን የጻፈው ወንጌላዊ ዮሐንስ ነው።
ቃሉ የተነገረው ለዮሐንስ በራእይ ነው። ራእይ እንዲህ አይነት ትልቅ ቃልን ትልቅ መጽሐፍን ያጽፋል። በራእይ የተጻፉ መጽሐፎች አሉ። ራእየ ዮሐንስ 22 ምዕራፍ ያለው መጽሐፍ በራእይ የተገለጸ ነው። በቀን አካል በአካል መምህርና ተማሪ ቁጭ ብለው የተማማሩት ትምህርት አይደለም። በራእይ ተኝቶ ሳለ የተገለጸለት። የሚገርመው ተኝቶ በራእይ ያየውን ጽሑፍ ወይም መጽሐፍ ወይም ቃል ሳይረሳ ነቅቶ ይጽፈዋል፣ ተነስቶ ይጽፈዋል። እኔና እናንተ ራእይ እናያለን። ብዙዎቹ ራእዮች ስንነቃ ይጠፉብናል፣ የሉም። ምክንያቱም ቅዠቶች ስለሆኑ ቋሚ ነገሮች አይደሉም፣ አመላካችም አይደሉም፣ እውነታነትም የላቸውምና ይጠፋሉ። በራእይ የተጻፉ መጽሐፎች ግን እኔና እናንተ ወደ ሕይወት የሚመልሱ ከእግዚአብሔር የሚያስታርቁ ለመንግሥተ ሰማያት የሚያበቁ ቅዱሳኑ በራእይ ያዩ የጻፏቸው ብዙ መጽሐፎች አሉ። አንዱ ይህ ነው፣ 22 ምዕራፍ ያለው የቅዱስ ዮሐንስ። ሌላው የትንቢተ ሕዝቅኤል ሙሉ ምዕራፉ ሙሉ መጽሐፉ በራእይ የተጻፈ ነው። ነቢዩ ሕዝቅኤል በሕልም ከእግዚአብሔር ጋር እየተነጋገረ ሲነቃ ይጽፋል፣ ሲተኛ ይነገረዋል። እኛ ቁመን ተነግሮን ማወቅ አቃተን። ይገርማል። ምመና እስቲ አስተውሉ። እኛ መምህር ቁሞ ተማሪው ቁጭ ብሎ ፊት ለፊት እየተማማር ክፍል ውስጥም እንዳይሆኑ አይደል? ተማሪዎች ክፍል ውስጥ እንዴት ነው የምትማሩ? መምህሩ ቁጭ ብሎ እናንተ ቁማችሁ ነው የምትማሩ ነው? እንዴት ነው የምትማሩ? እናንተ ቁጭ ብላችሁ ተማሪ ቁጭ ብሎ መምህር ቁሞ ያስተምራችኋል። ግን ይረሳል። እንዲህ ቁሞ ያስተማሩት ትምህርት እንዴት ይረሳል? ቢያንስ እንኳን የቆመው መምህር በአይነ ህሊናችን አይሳልብንም? እንዴት ይረሳል? እነ ሕዝቅኤል እኮ ተኝተው ነው ተኝተው በህልማቸው የተነገራቸው መጽሐፍ አድርገው አወጡት። እነ ራእየ ባሮክ የሚባሉ ዓለም የሚድንባቸው ዕለተ ምጽአት የሚታሰብባቸው ሱባኤ ምጽአት የሚቆጠርባቸው መጽሐፎች የነ ባሮክ መጽሐፎች አሉ። በራእይ እየተነገሩ በራእይ እየታዩ ይገርማል። ይቺ ቤተክርስቲያን ስንት ሀብት ነው ያላት እኮ! ባለው መጠቀም አቅቶን እኔና እናንተ ድሆች ሆን ባክነን ቀረ። ስለዚህ የትምህርታችን ርዕስ በምን የተገኘ መጽሐፍ ነው? በምን የተገኘ መጽሐፍ ነው? በራእይ የተገኘ። ዮሐንስ ወልደ ነጎድጓድ፣ ዮሐንስ ወንጌላዊ፣ ዮሐንስ ታወጎሎስ፣ ዮሐንስ አቡ ቀለምሲስ የሚባለው ከቅድስናው የተነሳ ብዙ የቅድስና ስሞች የተለገሱት ወንጌላዊ ዮሐንስ የዘብዴዎስ ልጅ የሐዋርያው ያዕቆብ ወንድም የጌታ ወንድሞች ተብለው ከጌታ ጋርም ያደጉ የጌታም እውነት ነው ሥጋ ዝምድና ያላቸው በድንግል ማርያም በኩል ይህ ዮሐንስ ጌታን መከተል ከጀመረበት ቀን እና ደቂቃ ሰከንድ አንስቶ ለአንዲት ደቂቃ ከጌታ ያልተለየ፣ ለአንዲት ሰከንድ ለአንዲት ደቂቃ ያልተለየ ከጌታ ጋር 3 ዓመት ከ3 ወር ከዋለበት እየዋለ ካደረበት እያደረ ሚስጥር ሳይቀነስበት። የሚገርመው አንዳንድ ጊዜ ጌታ ደቀ መዛሙርቱን ለየት አድርጎ ለተለየ ሚስጥር የሚያበቃቸውን በልዩነት የሚልክበት አጋጣሚ አለ። ለምሳሌ የጸሎተ ሐሙሱን ሚስጥር ለቅዱሳኑ ሐዋርያት ለማሳየት ባሰበ ጊዜ መንገድ እየሄደ መንገድ ላይ እያለ ወፈነወሙ ለክልኤቱ አርዳኢሁ ሁለቱን ደቀ መዛሙርቱን ወደፊት ላካቸው ይላል። ከኋላ እሱ ከሌሎቹ ጋር እየተጓዘ ሂዱ ሁሉ እንተንቅድሜክሙ ወደፊታችሁ ሂዱ ወትረክቡ ብእሴ ዘይጸውር ጻሕለ ማይ የውሃ ማድጋ የተሸከመ ሰው ታገኛላችሁ አላቸው። ወበልዎ ለዝንቱ ብእሲ ያን ሰውም እንዲህ በሉት አይቴአ
እገብር ፋሲካ ፋሲካውን ዛሬ በየት ነው የማዘጋጀው? ወይም የፋሲካውን በግ በየት ነው የምንበላ ብሎሃል መምህር ብሎሃል በሉት። ወውቱ ያረክሙ ጽርሐ ንጹሐ ወስርግወ እሱም ያን ጊዜ የተነጠፈ የተጌጠ የተንቆጠቆጠ አዳራሽ ያሳያቸዋል። ወደዚያም ገብታችሁ ጠብቁ ላላቸው። እነዚህ ሰዎች ታዲያ ለዚህ ምስጢር ከተላኩት አንዱ ከሁለቱ አንዱ ዮሐንስ ነበር። ምስጢር የማይከፈልበት እግዚአብሔር ሊያደርገው እግዚአብሔር መድኃኒዓለም ጉዞ ሊያደርገው ከፈለጋቸው ምስጢሮች አንዱም የማይቀነስበት ወደፊት ሄዶ ያን ቤት ማዘጋጀት ከሌሎቹ ተሰውሮ ለእሱ ግን ተገልጦ ተነግሮ ከቅዱስ ጴጥሮስ ጋር ሄደው ያን ቤት ያዘጋጁ። ኋላም ጌታችን መድኃኒዓለም ክርስቶስ በደብረ ታቦር ተራራ ሌሎቹ ቅዱሳን ሐዋርያት ከተራራው ስር ትቷቸው ሲወጣ አመሳምን ጥለት ለሶሙ ለጴጥሮስ ወለዮሐንስ ወለያዕቆብ ዋይረጎሙ ደብረ ነጉሃ እንተ ማኅቲቶሙ ብቻቸውን ጴጥሮስን ዮሐንስን ያዕቆብን ወደ ረጅሙ ተራራ ይዟቸው ወጣ። ለምን? ለምስጢር ጠባቂዎች ናቸውና። ምስጢር ጠባቂ ላልሆነ ሰው እኮ ምስጢር አይነገርም። አሁን እኮ ሰው ምስጢር ጠባቂም አልሆነም፣ አባካይ ነው። ስለዚህ ምስጢር ለሚጠብቅ ሰው ረቂቅ ምስጢር፣ ልዩ ምስጢር፣ ህቡ ምስጢር ይነገረዋል። ዮሐንስ በእንዲህ የታደለ ነበረ። መጨረሻ ለማንም የማትሰጠውን ድንግል ከመስቀል ስር ተቀብሎ የሄደ ዮሐንስ ከመስቀል ስር ማንን የተቀበለ? ድንግል ማርያምን እንሆዋት እናትህ ተብሎ በእናትነት ድንግል ማርያምን ይዞ የሄደ ዮሐንስ እሱ ነው ይህንን ራእይ የጻፈው። እሱ ነው ይህን የተናገረው። ለምን አነሳኸው ዛሬ? በእሱ ርዕስ ለምን ለመነሳት ፈለግህ ብትሉ ዛሬ መታሰቢያው ነው። ምኑ ነው? ከዚህ ምድር የኖረበትን ጊዜ ጨርሶ የሚወገድበት። ሲወገድ በሞት አይደለም በመሰወር ሊሞት ነው ብለው ሰዎች ሊቀብሩት ጉድጓድ አምሰው አዘጋጅተው ሳለ ደቀ መዝሙሩን አብሮ ኮራን በል እንዲህ ያለ ቦታ ላይ ሄደ የሆነ ዕቃ አምጣልኝ ብሎ ያዘዋል። እናንተም እሱ እስከሚመጣ ድረስ ዘወር ዘወር ብላችሁ ነው አላቸው። ሁሉም ዘወር ዘወር አሉ። አብሮ ኮራ ከታዘዘበት ከተላከበት ደርሶ እስኪመለስ ሌሎቹም ተማሪዎችና የነበሩ ሰዎች እሱ እስከሚመለስ ተዘዋውራችሁ ወዲያና ወዲህ ብላችሁ ዘወር ዘወር ብላችሁ ኑ ሲላቸው ዘወር አሉ። ኋላ ቆይተው ሲመጡ አብሮ ኮራ ሲመጣ እሱን ጠብቀው አብረው ወደ ዮሐንስ ቢመጡ ዮሐንስ ተቆፍራ የነበረችው ጉድጓድ የለፋ መስክ መስላ ላይዋ ላይ ሳር በቅሎባት የዮሐንስ ጭራው መቋሚያው መነሳንሱ ቁጭ ብሎ እሱ ግን የለም። የተሰወረበት ቀን ነው። ስለመሰወሩ የታሰበበት የሚታሰብበት ቀን ነው ዛሬ መታሰቢያው። ዮሐንስ አልሞተም። እኔ እስከምመጣ ቢቆይ ምን አግዶህ ብሎ ለጴጥሮስ ነግሮታል። አንተ ተከተለኝ ሲለው ጌታ ሆይ እሱስ እንዴት ይሁን አለ። እሱን እስከምመጣ ድረስ ቢቆይ ምን አግዶሃል? አንተ ተከተለኝ አለው ጴጥሮስም እኔ በመስቀል ተሰቅዬ እንደምሞት አንተ ተከተለኝ፣ በመስቀል ተሰቅለህ ትሞታለህ ሲለው መከተል ማለት መምሰል ነው። ተከተለኛ እኔ በመስቀል ተሰቅዬ ሞታለሁ፣ አንተ ተከተለኝ፣ አንተም አሰቃቀሉ ይለያያል፣ ተዘብዝቀህ ተሰቅለህ ትሞታለህ። ጴጥሮስ እሱሳ እንዴት ይሆን አለ። ጴጥሮስ እጁ ወደ ዮሐንስ እየጠቆመ እስክመጣ ቢቆይ ምን አግዶ ምን ቸገረ? አንተ ተከተለኝ አልኩህ እንጂ ስለሱ ምን አገባህ? እስክመጣ ድረስ አለ። ሞትን አይቀምስም ግን አልተባለም። የሞት ጊዜ አለው። ሳይሞቱ ወደ መንግሥተ ሰማያት መነጠቅ ስለሌለ ወደዚያ መግባትም ስለሌለ ሞቶ ተነስቶ ነው ወደ ክብር መግባት የሚቻለውና የሚሞትበት ጊዜ ከነ ኤልያስ ጋር ነው። ከነ ኤልያስ ጋር ሁለቱ ወይራዎች ተብሎ ቅዱስ ዮሐንስ አሁንም በራእዩ ጽፎታል። ሁለቱ ወይራዎች
ወይራ ጠንካራ ነው። በትንሽ ነፋስ በትንሽ ማዕበል የማይፈነገል ጠንካራ ዛፍ፣ ጠንካራ እጽ፣ ጠንካራ ተክል ቢኖር ወይራ ነው። ወይራ ጥንካሬ ብቻ አይደለም፣ ዘይትም አለው። ለቅባት የሚሆን ለክብር የሚሆን ዘይትም ይወጣዋል። ሁለቱ ወይራዎች ኤልያስና ዮሐንስ ወይራ ተብለዋል። ጥንካሬያቸው ድንግልናቸውን ጠብቀው የኖሩ ወይራው ዘይት እንዳለው ፍቅርን አንድ ቀን ሳያጎሉ የኖሩ ዘይት በፍቅር ነው የሚመሰለው። ፍቅረ እግዚአብሔርና ፍቅረ ቢጽ ከአይምሯቸው ከህሊናቸው ጎሎባቸው የማያውቁ ዮሐንስና ኤልያስ ሁለቱ ወይራዎች ይባላሉ። ይመጣሉ። የዕለተ ምጽአት ዋዜማን የሚያውጁ የሚያበስሩ በሞት ተለውጠው ለክብር የሚበቁ እነሱ ናቸው። ስለዚህ ይህ ቅዱስ ዛሬ ይታሰባል። በሚታሰብበት ቀን ከጻፈው መጽሐፉ ርዕስነት መርጠን እሱንም በክብረ በዓልነት ዛሬ ቤተክርስቲያን የምታስባት ስለ በዓል የተሰራላት ገድል የተጻፈላት ጽላት የተቀረጸላት ቤተክርስቲያን የታነጸላት ጸበል የፈለቀላት ሀብተ ፈውስ የተሰጣት ቅድስት አርሴማ የዮሐንስ ጽሑፍ ስለሚገልጣት ድል የነሳው ከማን ጋር ይቀመጣል አለ? ከማን ጋር? ከእኔ ጋር ይቀመጣል። ድል የነሳው በከመ ሞይኩ አነ እኔ ዓለምን ድል እንደነሳው። አዎ ኮነነ በኩረ ወጥንተ ለኩሉ ምግባረ ሰናይ በጎ ነገር ለሆነው ሁሉ መሪ ፍትሐ አውራሪ የሆነን መድኃኔ ዓለም ክርስቶስ ነው። ለስም አጠራሩ ከምስጋና ይሁን። የበጎው ነገር ሁሉ ጀማሪ መሪ ፍትሐ አውራሪ ሰርቶ ያሳየን እሱ ነው። እኔ ድል እንደነሳሁ ዓለምን ድል የነሳው ከኔ ጋር ይቀመጣል። እኔ ደግሞ ድል ነስቼ የተቀመጥኩት በከመ ሞይኩ አነ ወነበርኩ በየማነ አቡየ እኔ ድል ነስቼ በአባቴ ቀኝ እንደተቀመጥኩ ድል የነሳው ከኔ ጋር ይቀመጣል። ወደዚህ ዓለም መጣ። ሰው የሚሆነውን ሰው ሆነ። በሰው የሚፈረደውንም ፍርድ ተቀበለ። ሰው የሚቀበለውን መከራም ተቀበለ። የለበሰው ሥጋ ለመከራ የተጋለጠ ስለሆነ በለበሰው ሥጋ ብዙ መከራ ተቀበለ። ፈታኙ አምላክ ተፈተነ። ፈጣሪው በፍጡር እጅ ተደበደበ። ፈጣሪው በፍጡራን እጅ ፈተና ቀረበለት። ፈተናውንም አለፈ። ድል ነሳ። ድል አደረገ። ድል አድርጎ ድል እንድናደርግ ፈተናን አሸንፎ ፈተናን እንድናሸንፍ መሪ ፍትሐ አውራሪ ሆነ። ሰማዕትነትን የጀመረው እሱ ነው። የአርሴማ ሰማዕትነት ፈጣሪያቸውን አይተው ነው። የነ ጊዮርጊስ፣ የነ ቂርቆስ፣ የነ መርቆሬዎስ፣ የነ ፋሲለደስ፣ የነ ገላውዴዎስ ሰማዕትነት ፈጣሪያቸውን አይተው ነው። ስደትን ቢሆን የጀመረ እሱ ነው። መታሰርንም የጀመረ እሱ ነው። መቸከርንም የጀመረ እሱ ነው። መሰቀልንም የጀመረ እሱ ነው። መገረፍንም የጀመረ እሱ ነው። መሽማጠጥንም የጀመረ እሱ ነው። እሱ ያልተቀበለውን መከራ የተቀበለ ሌላ ፍጡር የለም። እንዲያውም ክርስቶስ ለአንዲት ደቂቃ የተቀበላትን መከራ ትንሿን የሰው ልጅ በዚህ ምድር ተፈጥሮ ከዚህ ዓለም ሲሰናበት ድረስ በተሰጠው ዕድሜ ሙሉ የሚቀበለው መከራ የክርስቶስን የአንዷን ደቂቃ መከራ አይመጥንም። ክርስቶስ የተቀበላትን የአንዷን ደቂቃ መከራ የሰው ልጅ የሚልኩን የሚቀበለው መከራ አይመጥነው፣ አይስተካከለው። ግን ወበከመ ይደልዎ ይበቁዖ ለሁሉም እንደሚችል መጠን ይሰጠዋል። እንደ መጠኑ እንኳን መከራ ደስታን እንኳን እግዚአብሔር የሚሰጥ እንደሚቻለው መጠን አድርጎ ነው። ሰው
ደስታን እንኳን ከሚችለው በላይ ከተቀበለ ይጎዳበታል፣ አይጠቀምበትም። መከራንም ደስታንም መጥኖ እንደ አእምሮው ስፋት፣ እንደ ሃይማኖቱ ጽናት፣ እንደ ሰውነቱ ዝግጅት እግዚአብሔር ይሰጣል። የሰማዕታቱ ሰማዕትነት መቀበል እግዚአብሔር ከተቀበለው የሚስተካከል አይደለም። ነገር ግን ለነሱ በሚመጥን መጠን መልክ ተሰጥቷቸዋል። እሱ ድል ነስቶ ድል መንሳቱን በመጽሐፍ ተጽፎ ድል መንሳት ለክብር እንደሚያበቃ እንዲህ ቃል ገብቶ ድል የነሳው ከኔ ጋር ይኖራል ብሎ ይህን ስለሰጠ ይችን ቃል እያነበቡ ቅዱሳን የምንላቸው ሁሉ ከዓለም ጋር ተዋጉ፣ ድልም አደረጉ። መሪያቸው ፈጣሪያቸው፣ አርአያ ምሳሌያቸው ፈጣሪያቸውን አድርገው እሱ ድል ነስቶ ድል እንድናደርግ የድል ማድረጊያ መሳሪያውን መስቀሉን ስለሰጠን ይህን ይዘን ድል እናደርጋለን ብለው አስበው ስለሚገቡ ድል አደረጉ። ዛሬ የድል በዓል ነው። የድል በዓል ቅዱሳን ያሸነፉበት፣ አረማውያን የተሸነፉበት፣ ቅዱሳን ሞቱ ሲባሉ እንደ ፀሐይ ያበሩበት፣ ዓለማውያን ገደልን ብለው እንደ ቁራ የጠቆሩበት፣ ከሰውነት ተራ ወደ አውሬነት የተለወጡበት፣ አእምሯቸው ወደ እንዝነት የተቀየረበት ቀን ዛሬ መስከረም 29 ቀን የሚገርም ቀን ነው። ታሪኩ ሁልጊዜ እንደምታውቁት የቅድስት አርሴማ ሮማዊት ሴት ናት። ቅድስት አርሴማና 39 ቅዱሳት ሴቶች ከእሷ ጋር በአንድ የሴቶች ገዳም ይኖራሉ። የገዳሙ እመምኔት አጋታ ትባላለች። አገታ ትባላለች። እመምኔት ማለት አበምኔት እንደማለት ነው። አበምኔት ማለት የገዳሙ አባት፣ መሪ፣ አስተዳዳሪ ማለት ነው። አበምኔት አባት፣ የገዳሙ አባት፣ መሪ፣ አስተዳዳሪ፣ ተቆጣጣሪ። እመምኔት ማለትም የገዳሙ እናት፣ አስተዳዳሪ፣ መሪ፣ ተቆጣጣሪ ማለት ነው። እቺ የገዳሙ ተቆጣጣሪ እናት አጋታ ትባላለች። በእሷ መሪነት ሌሎች 39 ቅዱሳት አንስት ድንግልናቸውን የጠበቁ ንጽሕናቸውን የጠበቁ ቅዱስ ጳውሎስ የተናገረው ቃል በአእምሯቸው የሚመላለስ የማይረሳቸው ያንን መርህ አድርገው የያዙ ምን የሚል ነበር የቅዱስ ጳውሎስ ቃል? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ ቅዱስ ጳውሎስ ለሮሜ ክርስቲያኖች ይቅርታ እንግዲህ እንደ ጉንፋን የሞክሩ አድርጎኛልና የድምፄን መጎርናት ሳትጠብቁ ታሪኩንና ቃሉን ተከታተሉ። ቅዱስ ጳውሎስ ለቆሮንቶስ ሰዎች፣ ለሮሜ ሰዎች ምን ብሎ ጽፏል? ሁለተኛው ቆሮንቶስ ምዕራፍ 11 ቁጥር 1 እና 2 እንዲህ ብሎ ጽፏል። እስመ እቀን ቅናተ ለእግዚአብሔር፣ እኔ ለእግዚአብሔር እቀናለሁ ወይም የእግዚአብሔርን ቅናት እቀናለሁ። ኤልያስ ለእግዚአብሔር ቀንቶ ሰማይን እንደዘጋ ጣዖት አምላኪዎች እንዲያፍሩ እንዳደረገ እኔም በዚህ ዘመን ለእግዚአብሔር እቀናለሁ። እናንተ ጣዖት አምላኪዎች እንዳትሆኑ ወይም በዓለማዊ ጠባይ ምሳሌ መስሌ እነግራችኋለሁ። በዓለማዊ ጠባይ ማለት በዓለም የሚኖር ሰው አቅመ አዳም ለአቅመ ሔዋን ሲደርስ ሴቱም ባል ያገባል፣ ወንዱም ሚስት ያገባል። ሴቷን ባል ታገባለች። ለዚያ ባል የታጨች ሴት ያንን ጠብቃ
እስከ ዘላለም እንድትኖር ለዚያችን ሚስት የታጨው ወንድም ወይም ደግሞ ያችን ያገባ ወንድ እስከ ዘላለም እጮኛነቱን ባልነቱን ጠብቆ አክብሮ እንደሚኖር ሁሉ እኔ ደግሞ እናንተን ይላል ቅዱስ ጳውሎስ እስመ ፈሃርኩክሙ ለአሐዱ እምነት ድንግል ወንጹሕ ክርስቶስ እኔ ለአንዱ ሙሽራ ንጹሕ ቅዱስ ድንግል ለሆነው ለኢየሱስ ክርስቶስ አጭቻችኋለሁ ይላል። ምእመናንን እኮ ነው። ለማን አጭቻችኋለሁ? ለአንዱ ሙሽራ ለኢየሱስ ክርስቶስ ወደ እሱ አቀርባችሁ ከማቅረብክሙ ኀቤሁ እናንተን ወደ እሱ አቀርባችሁ ዘንድ የእሱ አደርጋችሁ ዘንድ ከእሱ እንዳታመልጡ ከእሱ እንዳታፈነግጡ ከሕጉ እንዳትወጡ ከቤቱ እንዳታድጡ ከእሱ ጋር እንድትኖሩ የእሱ እንድትሆኑ የእሱ ማደሪያ መሆናችሁ ዙፋኑን ትሆኑ ዘንድ ለአንዱ ሙሽራ ያውም ንጹሕ ድንግል ለሆነው ለኢየሱስ ክርስቶስ አጭቻችኋለሁ። በድንግልና የሚኖሩ ሰዎች መርሃቸው ይሄ ነው። በገዳም የሚኖሩ ሰዎች ሴቶቹም ወንዶቹም ድንግልናቸውን ጠብቀው የሚኖሩ ሰዎች እጮኛቸው ማን ስለሆነ? ኢየሱስ ክርስቶስ ስለሆነ፣ ሰማያዊ ሙሽራ እጮኛቸው ስለሆነ ለምድራዊ ነገር ድንግልናቸውን አይሰጡም፣ ንጽሕናቸውን አያባክኑ። ለሰማያዊ ሙሽራ ታጭተዋልና ጳውሎስ ይህንን ያላቸው ለአንዱ ሙሽራ አጭቻችኋለሁ ስላላቸው የእመምኔቷ የአገታ ተከታዮች 39 ቅዱሳት አንስት ደናግል ናቸው። ድንግልናቸውን ለክርስቶስ በእጮኛነት ለአንዱ ሙሽራ ለክርስቶስ ድንግልናቸውን ጠብቀው የሚኖሩ ሰርጋቸው በምድር የማይደረግ ሰርጋቸው በሰማይ የሚደረግ ሰርጋቸው በሰማያውያን ለዘላለም የአንድ ቀን ብቻ የማይሆን ሰርግ። የምድራዊ ሰርግ አንድ ቀን ነው። የሰማያዊ ሰርግ ዘላለም ሰርግ ነው። ሁልጊዜ ተሞሽሮ መኖር፣ ሁልጊዜ ከብሮ መኖር፣ ሁልጊዜ ደምቆ መታየት። የሰርጓ ቤት መንግሥተ ሰማያት ናት። ድንኳኗ እሷ ናት። ምድራዊ ወይም ፍጡራዊ የሆነ ብርሃን የማይበራባት ራሱ ፈጣሪ ብርሃን የሚሆንላት ያች ናት የሰርጓ ቤት። እዚያች ለመግባት ንጹሕ ድንግል ሆኖ ዓለምን ድል ነስቶ አሸንፎ መኖር እንደሚገባ ከቅዱስ ጳውሎስ ከቅዱስ ዮሐንስ ትምህርት የተማሩት እነዚህ ቅዱሳት ሴቶች በአንድ ገዳም ድንግልናቸውን ሙሽርነታቸውን ጠብቀው እየኖሩ ነው። ሰይጣን ስራ ይፈታል። ሰዎች አንዳንድ ጊዜ የተዘለለ ስራ እንፈታለን። ሰይጣን ግን መቼም ስራ አይፈታምና በዚህ ጊዜ እነዚህን ደናግል ለማርከስ ሰይጣን ስራውን ጀመረ። የሮሜ ንጉሥ ዲዮቅልጥያኖስ አብያተ ክርስቲያናት ይታጸዋ አብያተ ጣዖታት ይትረሃዋ የሚል አዋጅ አወጀ። የሚገርማል። የክርስቲያኑ ቤቶች ይዘጉ፣ የጣዖት ቤቶች ይከፈቱ የሚል አዋጅ ያወጀ ከሃዲ ንጉሥ። እነማን ይከፈቱ? የጣዖት ቤቶች ምን ይበሉ? ይከፈቱ በአዋጅ። የክርስቲያን ቤቶች ወይም አብያተ ክርስቲያናት ክርስቲያኖች የሚያመልኩባቸው የሚያመሰግኑባቸው ስጋ ወደሙ የሚቀበሉባቸው ቤተ ክርስቲያኖች ምን ይበሏል? ይዘጉ። ምን ማለት ነው? ያ ዘመን የዛሬን ዘመን አይመስልም? አይመስልም ወይ? ዛሬን ይመስላል እኮ። አሁን በህቡ ሆኖ ነው። አልታወጀም እንጂ እኮ እየተደረገ ነው። አልታወጀም እንጂ ለሚፈጽሙ ሰዎች ግን የውስጥ አዋጅ ተነግሯቸው ነው። የውስጥ ያኮ ዲዮቅልጥያኖስ ማንንም ሳይፈራ ማንንም ሳያፍር ይህን አዋጅ አውጆ አብያተ ክርስቲያናትን ያቃጠለበት ዘመን፣ ብዙ ቅዱሳን ሰማዕትነት የተቀበሉበት ዘመን፣ 40 ዓመት የመከራ ዘመን። ስንት ዓመት? ዘመነ ሰማዕታት የሚባለው 40 ዓመት የመከራ ዘመን። አንድ ቀን ደስታ የማይታይበት፣
ሁልጊዜ እልቂት፣ አንገት እየተቆረጠ ክርስቲያኑ ብረት አልጋ ላይ ተኝተው በስር እሳት የሚነደድባቸው፣ ራቁታቸውን ብረት አልጋ ላይ አስተኝተው በስር እሳት የሚያነዱባቸው እነ መርቆሬዎስ እንዲህ አይነት ታሪክ ፈጽመዋል። እና ይህ ንጉሥ ከክህደቱ ባሻገር የጥጋቡ ጥጋብ አዋጅ እንዲህ አድርጎ ቤተክርስቲያናትን ዘግቶ ጣዖታትን ከፍቶ ከሚሰራው ግፍ ባሻገር በዓለም ተወዳዳሪ የሌላት መልከ መልካም ሴት ፈልጉልኝ እሷን አገባለሁ። ሰራዊቱን ሁሉ በየሀገሩ በተነ። ወታደሩ ሁሉ ተሰማራ። ለጦርነት አይደለም። ምን ፍለጋ? ቆንጆ ሴት፣ መልከ መልካም ሴት ፍለጋ። ይህ ወሬ በሁሉም ቦታ ተሰማ። በገዳሙ፣ በከተማው፣ በገጠሩ፣ በየትኛውም ቦታ ንጉሱ መልከ መልካም ሴት እየፈለጉ ነው። የሚያገባው ደግሞ አስክዶ ነው፣ ለጣዖት አሰግዶ ነው። ክርስቲያን የሆነ ሁሉ ሽሽት ጀመረ። ይህን መከራ እንዳይደርስበት ውቦች የሆኑ መልከ መልካም የሆኑ ክርስቲያኖች ሁሉ አገር መልቀቅ ጀመሩ። ቀድመው ዓለሙን ንቀው መንነው በገዳም የገቡ 39 ቅዱሳት አንስትም እነዚህ ደናግሎችም ወሬው ደረሳቸው። ውቦች ነበሩ። ከነሱ መካከል እጅግ ማንም ሊመስላት ስተካከላት የማትችል ደግሞ ማን ነበረች? ቅድስት አርሴማ ነበረች። ድንግልና ያላት ውበት የተላበሰች ከሮም በእመምኔቷ በአገታ አማካኝነት በሐሳብ ተስማምተው ከዚህ ሀገር ወጥተው አገር ለቀው ወደ አርማንያ ተሰደዱ። ከሮም ወደ አርማንያ ወደ አርመን ሀገር ተሰደዱ። በዚህ ሀገር መሄድ ሲጀምሩ ደግሞ ከሮም ሌሎች 75 ወንዶች ደናግል ወጣቶች ይህንን የጭካኔና የረከሰ አሰራር የንጉሱን ከምናይ አገር ለቀን መሄድ አለብን ብለው 75 ወንዶች እነሱም አብረው ተሰደዱ። አጋጣሚ ሆኖ 75 ወንዶች በጎን ሲሰደዱ ከገዳም የነበሩት 39 ቅዱሳት አንስትም ሲሰደዱ የሆነ መንገድ ላይ ተገናኙ። ወዴት ናችሁ ተባባሉ። የሁሉም ሐሳብ፣ የሁሉም ፍርሃት፣ የሁሉም ጉዞ አንድ አይነት ነበር። እንዲህ ከሆነ ለማንኛውም ነገር ለጽናቱም ለሁሉም አብረን እንጓዝ ተባብለው አብረው ወደ አርመን ገቡ። ወንዶቹም ሴቶቹ በአርመን ሀገር ደርሰው ደግሞ አንድ ገዳም ውስጥ ሄደው ገቡ። በአንድ ገዳም ውስጥ ተቀምጠው ሳለ የሚበሉት የላቸው። ብዛታቸውን አስቡ። 39ና 75 ደምሯቸው ስንት ናቸው? አቤት ደምሯቸው። እንግዲህ እነዚህ የሚበሉት የላቸው። እነዚህ የሚበሉት ስንቅ የላቸውምና ከነሱ መካከል አንዲት ብልህ ሴት ነበረች። ከደናግሎቹ አንዲት ብልህ ሴት ነበረች። የእጅ ስራ ልምድ ያላት። የእጅ ስራ ጥሩ ነው። ብር ብትይዙ ሌላ ይወስድባቸዋል። ስንቅ ብትይዙ ይበላሽባቸዋል። እውቀት ካለ ግን የአይምሮ ነውና እናንተ ካልሞታችሁ አይከዳችሁም። ወንጌል ስንቅ ነው። አጽንዕዋ ለጥበብ ከመ ኢይትመዓ እግዚአብሔር ወይታጎሉ ፍኖተ ጽድቅ። በመንገድ ላይ ወድቃችሁ እንዳትቀሩ እግዚአብሔርም እንዳይቆጣ እንዳያዝን ጥበብን አጥኑ ይላል ቅዱስ ዳዊት በመዝሙር 2 ቁጥር 12። ጥበብን አጥኑ። የትኛውን ጥበብ ካላችሁ ጥበብ ስጋዊ፣ ጥበብ መንፈሳዊ። ሁለት ጥበብ ነው። ጥበብ ስጋዊ ዳቦ የሚገኝበትን ነገር ሁሉ መማር፣ ማረስ ጥበብ ነው። መቆፈር ጥበብ ነው። መነገር ጥበብ ነው። እጅ ስራ ጥበብ ነው። ሽመና ጥበብ ነው።
ሽመና ጥበብ ነው። ልብስ መስፋት ጥበብ ነው። ሹፍርና ጥበብ ነው። ሐናጺነት ጥበብ ነው። ግንበኝነት ጥበብ ነው። ሰዓሊነት ጥበብ ነው። ቀጥቃጭ ብለን እኛ ስሙን ያበላሸነው ጥበብ ነው። መስቀሉን የሚሰሩት እነሱ ናቸው እኮ አይደለ? ጠራቢነት ጥበብ ነው። መስቀሉን የሚሰሩት እነሱ ናቸው። ቀጥቃጭ የምንላቸው መስቀሉን የሚሰሩ ጽንሐውን የሚሰሩ ጸናጽሉን የሚሰሩ እነሱ እኮ ናቸው። እኛ ስማቸውን አበላሸንባቸው እንጂ ምቀኞች ሆነን። ጥበብ ነው። ጥበብ ጥሩ ነው። ጥበብ ጥሩ ነው። ጥበብ ስጋዊ እንግዲህ በየትኛውም ነገር ሰርቶ እንጀራ የሚገኝበት ነገር ሁሉ ሊስትሮውም ጥበብ ነው። ድንጋይ ጠረባውም ጥበብ ነው። አሸዋ ማውጣቱ አሸዋ መስራት ጥበብ ነው። በሚገባ ሁሉም መስራት ጥበብ ነው። መዘመሩም ወደ መንፈሳዊነት ሲመጣ መንፈሳዊ ጥበብ ነው። የስጋዊ ጥበብ ሲባል መንፈሳዊ ጥበብ ደግሞ የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን ሲፈሩ እግዚአብሔርን ማምለክ ለእግዚአብሔር የሚገባውን ስራ መስራት መንፈሳዊ ጥበብ ይባላል። ሁለቱን ጥበብ ያጣ ሰው በቁሙ የሞተ ነው። መቃብር ያልተቆፈረለት ልቅሶ ያልተጠራለት አስከሬን እየበላ ያለ እንግዲህ በመብላቱ በመንቀሳቀሱ ሰው ላይ ሊል ይችላል። ስለበላ ቁሞ ሰው ከሆነ ጆንያም እኮ እህል ሲጠራቀምበት ይቆማል አይደል እንዴ? ጆንያ እህል ሳይገባበት በፍስፍስ ወጥቶ ብሎ ይቀመጣል። እህል ሲገባበት ቀጥሎ ይቀመጣል። ግን ሰው ነው በልቶ የተቀመጠ ሁሉ ሰው ነው እንዴት አለ? ይህንም ሰው አይደለም። ሰው የሚባለው ሁለቱን ጥበብ አጣምሮ የያዘ ነው። እንዳይሰርቅ፣ እንዳይቀማ፣ የሰው ገንዘብ እንዳይመኝ፣ እንዳይቸገር፣ እንዳይራብ፣ እንዳይጠማ፣ እንዳይታረዝ ሰርቶ ማግኘት የሚችል ከእግዚአብሔር መንግስት እንዳይወጣ መንፈሳዊ ጥበብ ያለው ፈሪሃ እግዚአብሔር ያለው ሕገ እግዚአብሔርን ጠብቆ የሚኖር በምክረ ካህን በፈቃደ ካህን የሚኖር ይሄ ሁለት ጥበብ ሊኖር ይገባል። አጽብዕ ለጥበብ ከመ ይትባዕ እግዚአብሔር እንዳይቆጣ ጥበብ ናት ተብሏል። ስለዚህ ከደናግሉ መካከል ይህ ጥበብ ያላት አንዲት ሴት ነበር። ጥበቧን መንፈሳዊነት ያለው ስጋዊነትን የጨመረ ለስጋ ምግብነትን የሚሰጥ አገልግሎት ግን መንፈሳዊ ስራ ለመንፈሳዊ ስራ የሚውል ምንድን ነበር ጥበቧ? ጧፍ፣ መብራት፣ ሻማና መብራት የተሰራ ነበረ። ሰሙን እየገዛች ፈትሉን እየፈተለች ፈትሉን እያስተካከለች ጧፉን በሰም እያጠማች ለአገልግሎት የሚውል መብራት ትሰራ ነበር። አንድ ከነሱ መካከል ያን የሰራችውን ጧፍ የሰራችውን ሻማና መብራት ለቤተክርስቲያን እየሸጠች ለዚያች በምታገኛት ሽያጭ ሳንቲም ደግሞ ጓደኞቿን ሁሉ ጥሬ እየሰጠች ትመግብ ነበር። 114ቱ ሰው ሁሉ በአንዲት ሴት እጅ ይመገብ ነበር። አይገርም? በአንዲት ሴት እጅ በእሷ የእጅ ስራ ውጤቱ እየተመገቡ አሁን አርመን ሀገር በአንዲት ገዳም ሲኖሩ የዲዮቅልጥያኖስ መልእክት ከሮም አርመን ድረስ ደረሰ። እኒህ ሰዎች ተጉዘው አርመን እንደደረሱ ሰማ ንጉሱ። ለአርመኑ ንጉስ ብርጣድስ ለሚባለው መልእክት ላከበት። ከእኔ ሸሽተው ወደ አንተ ሀገር የገቡ ሰዎች አሉ፣ የኔን አዋጅ የጣሱ ሕጌን ያፈረሱ ናቸው። ይዘህ አሳልፈህ ልትሰጠኝ ይገባል ብሎ መልእክት ላከበት። በተለይም ከነሱ መካከል እጅግ መልከ መልካም የሆነች አንዲት ድንግል አለች። እሷን ለሚስትነት እኔ እፈልጋታለሁ። መልኳን ከገዳሙ ያዩት ሰዎች ስዕሏን ስለው አጥተው በስዕል አሳይተውኛል አለ። ስለው ሰጥተውታል። አዩአትና አርሴማ መልኳን ስዕል ላይ እንዳሁኑ ፎቶ እንኳን ባይኖርም ግን እሷኑ ሳሏት። እሷን ስዕል ሳሉና ወስደው ለናቡከደነጾር ማነው ለዲዮቅልጥያኖስ ሰጡት። እንዲህ ያለ ሴት ተገኝታለች ብለው ስዕሏን ሲሰጡት በደስታ ዘለለ። በዓለም የሚወዳደራት የሌለ ይችን እኔ በንግስትነት አገባታለሁ፣ አምጡልኝ እሷን ይዛችሁ ጎታችሁ ብሎ አዋጁን አጠንክሮ ለሰራዊቱ ስንቅ
ትጥቅ አስተካክሎ ጨምሮ ሰጥቶ ሰደዳቸው። ስለዚህ ስዕሏን ያየኋት ስዕሏን ካየኋት ጊዜ ጀምሮ እንቅልፍ መተኛት እህል መብላት ያልቻልኩት እንቅልፍ መተኛት እህል መብላት ውሃ መጠጣት ያልቻልኩባት እሷን እያሰብኩ አይምሮዬ የተቸገረበት ሴት አለች። እሷንን ይዘህ ላክልኝ ብሎ ለድርጣድስ ላከበት። እንግዲህ ከአንድ ሀገር ያለ መንግስት ወደ ሌላኛው ሀገር ቃል ይገባባሉ፣ ወንጀለኛን አሳልፎ በመስጠት የዛሬን ያድርገውና ከዚህ ነፃ ኢትዮጵያ ብቻ ነበረች። ዛሬ አላውቅም፣ ምን እንደሚደረግ አላውቅም፣ መረጃ ስለሌለኝ ወይም ደግሞ ሕገ መንግስቱን በሚገባ ስለማላውቀው ማለት ነው። በድሮ ግን ኢትዮጵያ የኮበለለ የተሰደደ ስደተኛን አሳልፋ ማሰጥ ሀገር ብቸኛ ሀገር ነበረች። በሃይማኖት ምክንያት ተሰደው የመጡ 9 ቅዱሳን የምንላቸው ይፈለጉ ነበር፣ በጥብቅ ይፈለጉ ነበር። የኢትዮጵያው ንጉሥ አላሜዳ የሚባለው አክሱማዊው ንጉሥ አሳልፎ እንዲሰጥ ተጠይቆ ነበር 9ኙን ቅዱሳን። የነፃነት ምድር ብለው እግዚአብሔርን አምነው ያድነናል ብለው ከመጡ እኔስ ማነኝና እግዚአብሔር ነፃ ያወጣቸውን ሰዎች አሳልፎ የምሰጥ ብሎ አላሜዳ የሚባለው የኢትዮጵያ ንጉሥ እኒያን ቅዱሳን አሳልፎ አልሰጡም። አሳልፎ አለመስጠት ብቻ አይደለም፣ እነሱንም ተንከባክቦ ቦታ ሰጥቶ ነፃነት ሰጥቶ በወደዳችሁት ገዳም የመኖር መብት አላችሁ ብሎ በሰሜኗ ኢትዮጵያ በትግራይ 9ኙም ቅዱሳን የእያንዳንዳቸውን በዓት አጽንተው ገዳም መስርተው አሁን የሁሉም ቅዱሳን ገዳማት በዚያ ይገኛሉ። ይገርማቸዋል። ራሳቸው ገዳማት መስርተው ወንጌልን ተርጉመው በኢትዮጵያ ብዙ አገልግሎት ፈጽመው እንደዚያ ነው። ድርጣድስ የተላከለትን መልእክት ሰማና በሱ ውስጥ ከሮም መጥተው የገቡትን ሰዎች ፈልጎ አግኝቶ መመለስ ፈለገ እና ፈልጉ ብሎ እሱም ሰራዊት አዘዘ። የሰራዊቶችም ሲፈልጉ አገኟቸው። ሲያገኟቸው በተለየ መልኩ ቅድስት አርሴማን ወታደሮቹ ለኔ ትሁን መሻማት ፈለጉ። ለኔ ትሁን ሁሉም ልቡ ሲጠልባት እርስ በርሳቸው መጣላት ሲጀምሩ እንግዲህ ምቀኛ ሰው እኔ ካላገኘሁት ምንድነው ዶሮ አለች ይባላል። እንግዲህ ስትል አልሰማኋትም፣ እንዲያው ይተረትባታል። ባልበላው ጭሬ ልድፋው አለች ይባላል። ዶሮ ባልበላው ጭሬ ልድፋው ላበላሸው በታትሮ ማጥፋታው። ወታደሮቹ ለነሱ እንደማትሆን እስበሳቸው ሲጣሉ ሲያውቁ አሁን አሳቢና ተቆርቋሪ መስሎ አንዱ ብድግ አለና ለማንም አትሆንም ለንጉሥ ነው የምትሆን አለ። አሳቢ አይመስልም፣ ሲያቅተው እኮ ነው። ለንጉሥ ነው የምትሆን አለ። ቶሎ ብሎም ከንጉሡ መልእክት አደረሰ። ለአንተ የምትሆን ያለች ሴት አይቻለሁ፣ አግኝተናል። ስለዚህ ማንም እንዳይደርስባት እየጠበቅኳት ነዋል። የንጉሥ ታማኝ ነው። እየጠበቅኳት ነዋል። ጎሽ እንዲባል እኮ ነው ሹመት ሽልማት እንዲሰጥ። በኋላ ንጉሡም ድርጣድስ ወደ እሱ አቀረቡለትና አያት። ሲያያት ምን የሞኝ ነው ይችን አሳልፌ ለዲዮቅልጥያኖስ የምሰጥ አለ። ላክልኛ የተባለ ይችንስ አልክም ለራሴ ምን ይዣል። ስለዚህ እሱ ደግሞ ለራሱ ወዲያው የንጉሠ ነገሥቱ የዲዮቅልጥያኖስን ትእዛዝ አፈረሰና ሲጓጓ ለራሱ በጉባኤ ፊት ሕዝብ የተሰበሰበበት ፊት
እንድትቀርብ አዘዘ። ይህንስ ብቻዋን አይደለም ወደ እልፍኝ የማስገባት፣ በሕዝብ ፊት ሞገሷ፣ ክብሯ፣ ልዕልናዋ፣ ንግሥትነቷ ታውቆ በሕዝብ ፊት ነው፣ በክብር ነው የማገባት ብሎ በሕዝብ ፊት ጉባኤ ተሰርቶ አቀረቧት። በዛን ጊዜ በፊቱ እንድትቆም ተደረገች። ከዚያ በፊት ይቅርታ እመምኔቲቷን ድርጣድርስ አባብሏት ነበር። ይችን ልጅ ላገባት ንግሥትም ላደርጋት ፈልጋለሁ፣ እሷ ፍላጎት እንደሌላት ሰምቻለሁ። አንቺ ግን አለቃዋ ነሽና አሳምኝልኝ፣ ብዙ ወርቅ እሰጥሻለሁ አላት። አሳምኝልኝ፣ አባብልልኝ፣ ብዙ ወርቅ እሰጥሻለሁ፣ እሷንም በክብር አኖራታለሁ። ንግሥት እመምኔቲቷ እሺ ብላ ወጣች። ምን አለችው? እሺ አሳምንልሃለሁ ብላ ወጣች። ሄደችና ቅድስት አርሴማን ግን ምን አለቻት? ይህ ርኩስ ሊያረክስሽ ይፈልጋል፣ አንቺ የክርስቶስ ሙሽራ ነሽ አለቻት። የማን ሙሽራ ነሽ? ደሳይ አንቺ የክርስቶስ ሙሽራ ነሽ። ይህ ርኩስ ሊያረክስሽ ይፈልጋል፣ እኔም እንዳሳምንሽ ተልኬአለሁ። እኔም ባሳምንሽ ግን ለክርስቶስ ነው፣ ለርኩሱ ለጣዖት አምላኪው አይደለም። እኔ አንቺን ኃላፊነት ያለብኝ ቅዱስ ጳውሎስ እንዳለ ለክርስቶስ ለንጹሑ ድንግል ሙሽራ ክርስቶስ አጭቶሻል፣ ጳውሎስ አጭቻችኋለሁ እንዳለ እኔም አጭቼሻለሁ። አንቺ የክርስቶስ ሙሽራ ነሽ። አንቺ ሰርግሽ በሰማይ ነው፣ በምድር ሰርግ የለሽም። በምድር መከራ እንጂ ሰርግ የለሽም። ሰርግሽ በሰማይ ነው አለቻት። ስለዚህ በርቺ፣ ጠንክሪ፣ ጽኚ አለቻት። ቅድስት አርሴማ እንኳን ምክር ተጨምሮላት መጀመሪያ ምን ነበረች? ጠንካራ ብርቱ፣ እስከ ሞት ድረስ የታመንክሁን የክብርን አክሊል እሰጥሃለሁ የሚለውን ቃል ያነገበች የያዘች ናት። ድል የነሳ ከኔ ጋር ይቀመጣል የሚለው የአምላኳ ቃል ከአይምሮዋ ውስጥ ተቀምጦ ድል መንሳትን ሁልጊዜ በፊቷ እንደ ብሩህ ፀሐይ እያሳያት የምትኖር ጽኑ ሰማዕት ናት። ድል መንሳትን እንጂ ድል መነሳትን አስባ የማታውቅ ጽኑ ሰማዕት፣ ድንግልናዋን እንደጠበቀች ለመንግሥተ ሰማያት ሙሽርነት እንጂ በምድር መጉደል መርከስ አንድ ቀን ማስባ የማታውቅ ንጽሕት ድንግል ሙሽራ ናት። ስለዚህ እመቤቷ እንዲህ አለቻት። እሺ አለች፣ ጠነከረችና ከዚያ በኋላ ነው ቅድም ያልኳችሁ በጉባኤ ነው ማገባት ብሎ በአደባባይ ሕዝብ በተሰበሰበበት መካከል በዙፋን ተቀምጦ እሷ በፊቱ እንድትቆም ተደረገ። አናገራት፣ መልስ አልሰጠችም። አናገራት፣ መልስ አልሰጠችም። ምንድን ነው ያናገራት? ንግሥት ትሆኛለሽ። ምን ትሆኛለሽ? ንግሥት ትሆኛለሽ። እሷ እኮ በሰማይ ንጉሥ ሆናለች፣ ንግሥት ሆናለች እኮ በልቧ በዚያ ሰዓት እሷ በሰማይ ንግሥት ናት። ምድራዊ ንግሥትነት ያልፋል። እሷ የምትፈልገው ምንኛውን ነው? የማያልፈው። ስለ ጊዜያዊ ፋንታ ዘላለማዊ፣ ስለ ሥጋዊ መንፈሳዊው በሞት የሚያልፈውን ሳይሆን በሕይወት ለዘላለም የሚያኖረውን ንግሥትነት መርጣለችና በእሷ ልቦና በእግዚአብሔር ፊት መንገሷ ታያት ነበር። ከእሱ ፊት ቁማ መልስ አትሰጠው። ንግሥት አደርግሻለሁ ሲላት እሷ ግን በሰማያዊ መንግሥት መክበሯ እንዲህ እያሰበች ሕሊናዋ ወደ ሰማይ ተመስጦ እሱ የሚያናግራት ቃል አይገባትም ነበር። ያኮ ነው ሰው ሲመሰጥ በምድር ያለው ነገር ሁሉ ወይ ከውን ከመጽንጉነ መርህብ በሜዳ ላይ የውሻ መንጋ እንደሚራኮትበት ጭቃ መስሎ ይታያል። የዚህ ዓለም መንግስት ሰው ሲመሰጥ ኢትዮጵያዊው ጻድቅ ተክለ ሃይማኖት መቶሎሚ የመንግስቴን እኩሌታ እሰጥሃለሁ ሲላቸው ያንተ መንግስት የውሻ መንጋ የተራኮተበት ጭቃ ይመስላል ነው ያሉት።
የውሻ መንጋ የተራኮተበት ጭቃ ክብር ያጣ ውሻ ኩሱን ሁሉ የጣረበት ለመቀመጫነት ቀርቶ ለመቆሚያነት ተረግጦ ለማለፍ እንኳን የሚያስጠይፍ ያንተ መንግስት እንደዚያ ነው። አሁን አባት ሃይማኖት ያንተ መንግስት እንደዚያ ነው። ቅድስት አርሴማም እንደዚያ ነበረ። እሷ በሰማይ ያለው መንግስቱ እየታያት ከፊቷ ላይ ያለው ክብር ከመጽንጉነ መርህብ ለሜዳ ጭቃ እንደቆሸሸ ሰው ሊረገጠው እንደሚጸየፈው መስሎ ታያት። አሁን መልስ አሰጠው ስትል ካለበት ከተቀመጠበት ዙፋን እጁን ላካረገና ሊይዛት ነው። ስቦም ያስጠጋት ነው። እጁን ላካረገና ያዝ ሲያረጋት ዙፋኑ ላይ ሆኖ እኮ ነው በክብር በሰራዊት ታጅቦ ያዝ ሲያረጋት ቅድስት አርሴማ ላይ ወረደ ጸጋ መንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ ጸጋ እንደ ሶምሶን በአርሴማ ላይ ወረደ። በሶምሶን ላይ ኃይል ወርዶ የቤቱን ምሰሶ አንዱን በቀኝ እጁ አንዱን በግራ እጁ ይዞ ትልቁን አዳራሽ በሁለት እጁ እንደደረመሰው 3000 የሚሆኑ የኖፍላውያንን በቤቱ ውስጥ እንደገደላቸው ቤቱን ጥሩ ሲገርማል እኮ ቤትን አንድ ሰው በሁለት እጅ ማፍረስ በተራ እኮ አይደለም። ሁለት ምሰሶ እንዲያርጉ ሲገፋቸው ሁለቱ ምሰሶች ቅጥቅጥ ብለው ተሰበሩ። ቤቱ ከላዩ ላይ ወደቀ። የኔም ነፍስ አብራ ከኢሎፍላውያን ጋር ትጥፋ ብሎ በሞቱ 3000 ኢሎፍላውያንን ያጠፋ ሶምሶን ልክ እንደዚያ በቅድስት አርሴማ ላይ የእግዚአብሔር መንፈስ ቅዱስ ጸጋ ወረደ፣ ኃይል ሰጣት። ያዝ ያረጋትን ንጉሥ እሷ ሳብ ታደርገዋለች። እንዲህ እናንተ እንደምታዩ በሕዝቡ መካከል አደባባይ ላይ ከዙፋኑ ወርዶ በአፍጥሙ ተንዘራጋ፣ ደፋቸው። ዲያብሎስን እንዲህ ጣለልን፣ ኃይለ አጋንንትን እንዲህ እግዚአብሔር ይጣልልን። ንጉሡ በሕዝቡ ፊት ወረደ፣ ወደቀ፣ ተንዘራጋ። እንዳልሆኑ ሆነ፣ አፈረ፣ ተናደደ፣ ተበሳጨ። በዚህ ጊዜ ሰራዊቱን ምን ታያላችሁ አላቸው። ምን ታያላችሁ እንዲህ ስታዋረደኝ? ለንግሥትነት ለጋብቻ የፈለጋትን ሴት አንገቷን በሞታል። ወዲያው ቅድስት አርሴማ አንገቷ ተቆረጠ። እሷ ብቻ አይደለችም፣ እዚያ ያሉት ደናግል ሁሉ ቅድስት አርሴማ አንገቷ ሲቆረጥ ቅድም የታስሩት የነበረው ታሪክ ተፈጸመላት። አንገቷ ላይ እንደ ቅዱስ ጊዮርጊስ ደምና ወተት ከአንገቷ ወጣ። ደሙ መከራዋን የሚገልጽ ሲሆን ወተቱ ደግሞ እንደ ወተቱ ብሬት ጽድልት ነሽ። እንዲህ አይነት ንግስና በሰማይ ተዘጋጅቶልሻል። እንደ ወተቱ ነጭ ለብሰሽ ነጭ ተጎናጽፈሽ ድል የነሳው ከኔ ጋር ነጭ ልብስ ለብሶ በአባቴ መቅደስ ይቆማል። ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ በተነገረው ቃል መሰረት ነጭ ልብስ ለብሰሽ ትቆሚያለሽ ሲል አንገቷ ወተት ወጣ። ነጭ ወተት ይገርማል። ሰው እኮ ሲሞት ደም እንጂ ሌላ ነገር አይወጣውም። ደሙም እኮ የተበከለ ነው። የእኛ ዘመን ሰው በእጅ ለመንካት የሚያስፈራ እኮ ነው የእኛ ዘመን ሰው። እያንዳንዳችን ደማችን ምን ያህል ንጹሕ እንደሆነ ይታወቃል ብላችሁ ታስባላችሁ? ደማችን እኮ ረክሷል፣ ወስቁሏል፣ ተመርዟል። አሁንማ ውስጡ ደማችን ሳይሆን ውጫዊ ቆዳችንን ተመርዟል እኮ። ቆዳችንም በሽተኛ ሆኗል። ደማችን ላይ HIV ነበረ፣ ቆዳችን ላይ ግን የዘረኝነት በሽታ መርዞት ንጹሕ አይደለም ቆዳችን፣ ንጹሕ አይደለም አካላችን። የዘረኝነት በሽታ መርዞታል። ለመንካት ያስፈራል። የእያንዳንዳችን አካል አያስፈራም? ይመናል
ማን ማንን ይነካል? አሁን ተፈራርቶ መኖር ሆነ እኮ። የሚተላለፍ በሽታ እንዳለ ሁሉ ተፈራርቶ መኖር ማን ማንን ይነካል? በጣም ፈራ፣ በጣም ሰጋ። በርቀት ሆነ መታየታችን እኮ። የቅዱሳኑ ደም ግን መድኃኒት ነበር። የእነ አርሴማ ደም በሽተኞች ወስደው ቢቀቡት ተፈወሱበት። አይገርምም? የእኛ እንኳን ሊፈውስ እኛ መች ተፈወስንና። ለመፈወስ እኮ መጀመሪያ መፈወስ ያስፈልጋል። እምቅድመ ትሕመም ተፈወስ፣ ከመታመም በፊት ተፈወስ ይላል የእግዚአብሔር ቃል። በሽተኛ ከመሆን በፊት አንተ መጀመሪያ ተፈወስ ይላል። መፈወስ አልቻለም፣ በሽተኞች ሆነናል። ቅድስት አርሴማ በዚህ መልኩ ሰማዕትነትን ስትቀበል በእሷ የጀመሩት ወታደሮች 39ኙን 38ቱን ጓደኞቿንም ጭምር መምኔቱታንም ጭምር 37ቱን ይቅርታ 37ቱን እንዲህ አድርገው ሲገሉ 38ኛዋ አንዲቱ ወባ አሟት በወባ ሕመም ምክንያት አልጋ ላይ ነበረች፣ ተኝታ ቀርታ ነበር። ጉባኤው ላይ አልወጣችም ነበር። የእነሱ ሰማዕት መሆን እየሰማች ቆጫት። እኔ ተለይቼ ልቀር ነው፣ ይህን ክብር ላጣ ነው አለችና አልጋዋ ላይ ሆና ጮኸች። 37ኛዋ 8ኛዋ ጮኸች፣ አልጋዋ ላይ ሆና እኔ ከዚህ አለው ይሄ ክብር እንዳያመልጠኝ፣ እናንተ የተረገማችሁ ወታደሮች፣ እናንተ ማትረቡ አቅመ ቢሶች፣ አቅም ቢኖራችሁ ወደ እኔ ትመጡ ነበር፣ አቅም ስለሌላችሁ እኔን አትነኩኝም አለቻቸው። ይገርማል። እንተናደው እንዲመጡላት እኮ እናንተ አቅመ ቢሶች፣ ደካሞች ወታደሮች አለቻቸው። ከዚያ መካከል አንዱ ወታደር ተናዶ ሄዶ እሷን መሰየፋት። የምትፈልገው ይሄን ሄዶ ከጓደኞቿ ጋር ክብር እንዳታጣ 39ኙን ቅዱሳት ደናግል 75ቱም ወንዶች 114ቱ ሰማዕታት ዛሬ እንዲህ ክብር ያገኙበት። አሜሃ ይበርሁ ጻድቃን በመንግሥተ አብሆሙ ምስቤተ እደ ፀሐይ። ያን ጊዜ ጻድቃን በአባታቸው መንግሥት ከፀሐይ ከዚህ ዓለም ከምናየው ፀሐይ 7 እጅ ያበራሉ። የማቴዎስ ወንጌል ምዕራፍ 13 ቁጥር 53 እንዲህ ብሎ ጌታችን ተናግሮ ነበር። ተስፋቸው ይሄ ነበር። የቅዱሳኑ ተስፋ በአባታቸው መንግሥት ከፀሐይ 7 እጅ አብርቶ መገኘት ተስፋቸው ይሄ ነበር። ስንቃቸው ይሄ ነበር። ለአንድ ሙሽራ መታጨታቸው ይህን ለማግኘት ነበር። ለአንድ ሙሽራ ድንግልናቸውን መጠበቃቸው ከፀሐይ 7 እጅ ለማብራት ነበር። ይህንን አገኙ። ክብር ምስጋና ለመድኃኒዓለም ክርስቶስ። ታዲያ እነሱ እንዲህ ከፀሐይ 7 እጅ ሲያበሩ እነ ብርጣድስ ግን ጨለመባቸው። ገዳዮች ሲጨልምባቸው ሟቾች በብርሃን ተጥለቀለቁ። ሟች የተባሉት ሕይወትን ሲያገኙ ሕያዋን ተብለው ገዳይ ነን ያሉት በቁመናቸው ሞቱ። በቁመናቸው ሞቱ። ምልክቱ ምንድን ነው? ድርጣድስ በዕለቱ አይምሮውን ሳተ፣ አበደ። ማነው ድርጣድስ? ማነው? የአርመን ንጉሥ አርሴማን አገባለሁ ብሎ የተመኘ ሳይሳካለት የቀረ በንዴት አርሴማን ጓደኞቿን 114ቱን በሙሉ ያስገደለ በሰይፍ ያስቆረጠ ምን ሆነ? መጨረሻ አበደ። የሰው ደም ማፍሰስ ያሳብዳል ወገኖች። ዛሬ ያሉ የሰው ደም የሚያፈሱ፣ ዛሬ ያሉ የንጹሐንን ደም የሚያፈሱ፣ የሕፃናትን ደም የሚያፈሱ፣ እርጉዝ የሚቀዱ፣ ነፍሰ ጡር የሚሰረጥቁ ያብዳሉ። በእርግጥ አብደው ነው። በጤንነት ነፍሰ ጡር አይቀዱ። ዛሬ በዘመናችን እውነት ጤና ሆኖ እኮ ሰው ነፍሰ ጡር አይቀድም። እንኳን መቅደል ቀርቶ በእጅ እንኳን ጫን ብሎ መያዝ እኮ አይገባም ነበር።
መንፈስ በእነሱ ላይ አድሮ የጭካኔ ስራ አሰራቸው። ሰይጣን እንዲህ ነው የሚያደርገው። የጭካኔ ስራ ካሰራ በኋላ ንስሐ ገብተን እንዳንድን እንኳን ያሳብዳል፣ አይምሮን ያስታል። ይሁዳ ትዝ ይበላችሁ፣ ጌታውን ከሸጠ በኋላ ምን አደረገ? ጴጥሮስ ትዝ ይበላችሁ፣ ጌታውን ከካደ በኋላ ምን አደረገ? ጴጥሮስ ምንድን ነው ያደረገው? ንስሐ ገባ፣ አለቀሰ፣ የመንግሥተ ሰማያት ቁልፍ ተሰጠው፣ ብፁዕ ነህ ተባለ፣ አለት ነህ ተባለ፣ የዛሬው መፍረክረክህ አይደግምህም ተባለ። አንተ አለት ነህ። አለት የቀን ሐሩር የሌሊት ቁር ቢወርድበት መልኩን አይለውጥም። ያው ድንጋይ ነው። አንተ አለት ነህ ተባለ ጴጥሮስ። ከዚህ በኋላ ክህደት አይለውጥህም። ከዚህ በኋላ መከራ አይለውጥህም። እንደ ድንጋዩ ጸንተህ ትኖራለህ የሚል ድምፅን ሰማ። ከምን በኋላ? ከንስሐ በኋላ፣ ከልቅሶ በኋላ። ይሁዳ ግን ፈጣሪውን ሸጠ፣ ፈጣሪውን ካደ፣ ክፉ ሥራ ሰራ። ሰይጣን እንዲህ ያሰራው ሰይጣን እንደገና ደግሞ ልቡን አይምሮውን ነሳው፣ ሄዶ ታንቆ እንዲሞት አደረገው። በንስሐ መዳን እንደማይቻል ተስፋ አስቆረጠው። ብዙ ሰዎች ክፉ ሥራ ከሰሩ በኋላ መቼም አንዴ እግዚአብሔርን አሳዝኛለሁ እንግዲህ ላይምረኝም ብለው በጭካኔያቸው እየገፉበት ሂደው መጨረሻ ራሳቸውን ያጠፋሉ፣ ያብዳሉ፣ አይምሯቸውን ይስታሉ። ድርጣድርስ ራሱን ሳተ፣ አበደ፣ ሰዎችን ሁሉ አስቸገረ። የገዛ ዘመዶቹን ሁሉ ይነክስ ጀመር። ወገኖቹ ሁሉ ግደሉ እያለ መመሪያ ይሰጥ ጀመር። ተቸገሩ። እህልም አይበላም፣ ውሃም አይጠጣም፣ እንቅልፍም አይተኛም። ያበደ ሰው እንዲያው እንግዲህ ታውቁታላችሁ። በዚህ መልኩ ረጅም ቀን ኖረ። ከዚያ በኋላ ግን ወገኖቹ ዘመዶቹ ሲቸገሩ እስቲ አደን ሐዘን ያስረሳል እና አይምሮን ያስተካክላል፣ አዳዲስ ነገር ሲታይ ልብ ይመለሳል፣ እስቲ አደን እዘነው እንውጣ አሉና እልቅ ወዳለ ጫካ ዝሆኑ፣ አንበሳው፣ ነብሩ፣ ግስላው፣ ድኩላው፣ አጋዘኑ የእግዚአብሔር ፍጥረታት ወዳሉበት ይዘውት ወጡ። ይዘውት ሲወጡ ጫካው በር ላይ ሲገባ ለመጀመሪያ ጊዜ ከአራዊት ማንን ያየው? ድርጣድርስ መጀመሪያ ኃይሉ የገባለት አንበሳው ሳይገባለት፣ ዝሆኑ ሳይገባለት፣ ድኩላው ሳይገባለት፣ ግስላው ሳይገባለት፣ አጋዘኑ ሳይገባለት፣ ነብሩ ሳይገባለት ፊት ለፊት እሪያው ታየው። እሪያ አሳማ ታውቃላችሁ? አሳማ የሚባለው አውሬ ፊት ለፊቱ ግጥም አለ። ልክ እሱን እያየ አካሉ ወደ አውሬነት ልክ እሪያውን መስሎ ቁጭ ወዲያው ሰውነቱ ተለወጠና ጅራት ያለው ጆሮ ያለው 4 እግር ያለው ፀጉር የበቀለበት እሪያውን ቁጭ ወዲያው እሱን እያየ እሪያውን መስሎ ቁጭ አለ። ባንዴ የተለወጠ እናድናለን ብለው ወስደው አውሬ ያረጉት። አይደንቅም? በዚያው በምድረቱ ቢቀጥል ይሻል ኑሮ ላይ እንዲህ የሆነው እኮ ሰው ሆኖ ነበር። አሁን ግን ምን ሆነ? ከሰውነት ተራወጠ። ባለ 4 እግር ባለ ጅራት ተጎንብሶ የሚሄድ ሙሉ ፀጉር የለበሰ እሪያ አውሬ 15 ዓመት የቀን ሐሩር የሌሊት ቁር የክረምት ዝናብ እየወረደበት 15 ዓመት አውሬ ሆኖ ኖረ። ቸር ነውና እንደው አባቶችም ይቅርታ አደከምኳቸው ልመልሱ ላሳጠረውና እግዚአብሔር ቸር ነው። መጨረሻ ላይ እንዲመለስ እግዚአብሔር ፈቀደ። መመለሻው ደግሞ እሱ የጉድጓድ የከተተው ሰው እንዲያድነው እግዚአብሔር ፈቀደ። ከ15 ዓመት በፊት ጎርጎርዮስ ዘአርማንያ የሚባለው ሊቅ ለጣዖት አልሰገድክም እግዚአብሔርን አልካድክም ብሎ ለጣዖት ሰዋ ቢለው አልሰዋም ቢለው
ጉድጓዱ አስቆፍሮ ጉድጓዱ ውስጥ ከቶታል። ቅዱስ ጎርጎርዮስ ቅዳሴ ድርሰት 14ቱ ቅዳሴ አንዱ የሱ ነው። የቅዱስ ነባቤ መለኮት የተባለ ስለ ክርስቶስ አምላክነት አስፍቶ አምልቶ የተናገረ የሰበከ በሕይወቱ ምሳሌ የሆነ ለሰው ታላቅ ቅዱስ ነው። ጉድጓዱ ውስጥ ከተተው ጣዖት አላመለክም ብሎ ጣዖት ያ ጉድጓዱ ሲከተው እግዚአብሔር አንዲት ሴት እንድታይ ያደረገ። አንዲት አሮጊት ሴት በኋላ ያችን አሮጊት ሴት እግዚአብሔር በሕልሟ ተናገራት። አይታ ፈርታ ደንግጣ ቁጭ ብላ ነበር። እግዚአብሔር ግን በሕልም አንቺ ሴት ለጎርጎርዮስ ምግብ ውሰጂለት አላት። ምን ውሰጂለት? ምግብ ውሰጂለት። ያቺ ሴት በሕልሟ ተነግሯት በቅል ውሃ በአገልግል እንጀራ እያደረገች ሰው ሳያያት በጨለማ ሄዳ በገመድ አውርዳ ጉድጓድ ውስጥ ትሰጠዋለች። 15 ዓመት መገበችው እያደረገች። ይገርማችኋል። ምን እንበላለን ብላችሁ አታስቡ። ይመናል ምን እንበላለን ብላችሁ አታስቡ። ጉድጓድ ውስጥ የገባውን ሰው ማን መገበው? ማን መገበው? እግዚአብሔር። አያችሁ፣ ተመልከቱ። ዳንኤልን ናቡከደነፆር ጉድጓድ ውስጥ ከቶት ሳለ ነቢዩ ዕንባቆም በአገልግል ምሳል አጫጆች ሲወስድ በአንዲት ፀጉሩ አንጠልጥሎ ቅዱስ ሚካኤል ወስዶ ዳንኤል ካለበት ጉድጓድ አድርሶታል። ሙሽራ የቅቤ ቅሏን በትንሽ ጣቷ እንደምታንጠለጥል የከተማ ሙሽራ ምን የቅቤ ቅል አታውቁ? አይገባችሁ? አሁን እንዲህ ብላችሁ የገጠሩ ሙሽራዎች ናቸው። ገጠር በማደጌ ደስ ይለኛል። ይገርማችኋል። እንኳን የገጠር ልጅ ሆንኩ በእውነት የገጠር ልጅ በመሆኔ ደስተኛ ነኝ። እመቤቴ ብዙ ነገር ነው የማውቀው። ከተማ አሁን የቅቤ ቅል ምን ታውቃላችሁ? የቅቤ ቅል ቢባል አሁን አንተ ያውም በከተማ አሁን በጎማ ነው የምታስቀምጡት። ቅልም የለም አይደል? በላስቲክ ነው የምታስቀምጡት። ያ የቅቤ ቅል የሙሽራይቱ ማንም የማይጋራት ሙሽሪት ከእናቷ ወደ አማቶቿ ስትሄድ ከአማቶቿም ደግሞ ወደ እናቷ ስትሄድ ቅል አለ ማንጠልጠል ያለቻት ክዳን ያላት ተሰፍቶላት በሚገባ በባለሙያ የተሰራ ወዲያ ቅቤ የሚበላ ቅቤ እኮ አይደለም የምትቀባው። ጭንቅላቷ እንዳይደርቅ ወዘናዋ እንዳይጠፋ አምሮባት እንድትኖር ለባሏ ሁልጊዜ ሙሽራ ሁና እንድትታይ። አሁን ምን ዋጋ አለው? በባዝሊን ደርቀሽ አሁን ቅቤ ይላል። የኮከናም ቅባት እየተቀባችሁ የፎረፎር ማጠራቀሚያ ሆናችኋል። ደግሞ ሽታው ሲያስጠላ ማርያም ይሄ የምትቀቡት ቅባቱ ራሱ ከምን እንደተሰራ ስለማይታወቅ ቅቤ ተቀቡ። በጾም እንዳትቀቡ አደራችሁን። ቅቤ ተቀቡ። ዕለት ዕለት ያንን ከምትቀቡ ይህን የማይጠማውን አንድ ቀን የተቀባችሁት እኮ 15 ቀን ወዛም አርጓቸው ያቆያቸዋል። ይገባል። እንደዚያ እና ዳንኤል ካለበት ጉድጓድ ዕንባቆምን ሙሽሪት በትንሽ ጣቷ ቅቤ ቅሏን እንደምትይዝ ቅዱስ ሚካኤል አንዲት ፀጉሩን ማትነጭ እግዚአብሔር ድንቅ ስራዩ አንዲት ፀጉሩን ከራስ ፀጉሩ አንዲቷን ጭራ በጣቱ እንዲጠቀለለ ያዘውና ቅዱስ ሚካኤል አንጠልጥሎ ዕንባቆምን ዳንኤል ካለበት ጉድጓድ አደረሰው። ምግቡን እንደያዘ በራሱ ጉድጓድ ውስጥ ዳንኤል አለ ስጠው ምግቡን አለው። ያንን እንደተቆለፈ ሰጠው። እንደተቆለፈ በልቶ መለሰና ሰጠው። ትንኝን ያረሳ አምላኬ አሰበኝ ብሎ ዳንኤል አመሰገነ። ትንኝን በምግብ የማይረሳ አምላክ ምን እንበላለን ብላችሁ አታስቡ። መጋቢ ማን ነው? ማን ነው? ተናገሩ። በልቦናችሁ እግዚአብሔር ነው። ጎርጎርዮስን በጉድጓድ ውስጥ መገበው እግዚአብሔር በአንዲት ሴት ምክንያት በሕልም ነው። ከዚያ ድርጣድስ አውሬ ሆኖ 15 ዓመት ከኖረ በኋላ እግዚአብሔር ለእህቱ ነገራት። ለንጉሱ እህት እግዚአብሔር ነገራት። ወንድምሽ የሚድነው በጎርጎርዮስ ነው አላት። ጎርጎርዮስ ደግሞ ወንድምሽ ጉድጓድ የከተተው። በኋላ ሰዎችን ወጣችና በሕልም ነግሯት ሰዎችን
ጎርጎርዮስ የጣለበትን ጉድጓድ የሚያውቅ ሰው ራስ ጠይቅ እንዲህ አንድ ቦታ ነው የተጣለው እሱ 15 ዓመት ሞታል። አሁንማ ሞቷል እስካሁን የት ይገኛል አሏት። ለማንኛውም መሄድ አለብኛል ጉድጓድ ማየት አለብኝ አለች። ተነስታ እዚያ ጉድጓድ ሰው ይዛ ስትሄድ ጎርጎርዮስ ድምፅ አለው ከውስጥ ገመድ አደረገችና ጣለችለትና እባክህ ገመዱን ወገብህ ሰረውና ጎትተን እናውጣ እባክህ ስለ እግዚአብሔር ብላ ለመነችው። እዚያ ወገቡን አስሮ እነሱ ሲጎትቱት ጎርጎርዮስን ከጉድጓድ አወጡት። ካወጡት በኋላ ሰገደችለት። እባክህ ወንድሜን አድንልኝ አለችው። ወንድሜ አውሬ ሆኗል፣ አንተ ጉድጓድ የከተተህ ወንድሜ ከሰውነት ወደ አውሬነት ተለውጧል፣ እባክህ አድንልኝ አለችው። ከዚያ በኋላ ያለበትን ታውቂያለሽ፣ ከዚያ በፊት ስራ መስራት አለብኝ አለ። ምንድን ነው አለችው። ወንድምሽ የገደላቸው 114 ሰማዕታት አስከሬናቸው ሳይቀበር አጽማቸው እንደ በረዶ ነጭ ሆኖ የተገደለበት ቦታ ላይ አለ። የሰማዕታቱን አጽም አክብሬ መቅበር አለብኝ አለ። መቼ አየ? መንፈስ ቅዱስ ገልጾለት። አያችሁ፣ የሰማዕታቱ አጽም እንደ በረዶ ነጭ ሆኖ እያበራል። ሄደና የ114ቱ ሰማዕታት አጽም ሰብስቦ ሥርዓተ ፍታት ጸሎት አድርሶ ሕዝቡን ሰብስቦ የሚገባ ቦታ አጽማቸውን ቀበረ። ከቀበረ በኋላ ወንድምሽ ያለበት ታውቀዋለሽ አላት። አውቀዋለሁ አለችው። ወሰደችው። ከዚያ ወንድሟ አውሬ ሆኖ ጫካ ፋራዊቱ ጋር ተቀራርቦ ያለ ከዚያ ወሰደችና በፊቱ ሲቆም ያ ጎርጎርዮስ በቆመበት ድርጣድስ እሪያው መጣ። ቅዱስ ጎርጎርዮስ አንተ ባድንህ ክርስቶስን ታመልከዋለህ፣ የካድከው ያሳዘንከውን አምላኬን ክርስቶስን ታመልከዋለህ፣ ታምርበታለህ፣ ባድንህ አለና ጠይቀው። ማንን ነው የሚጠይቀው? እሪያውን እኮ ነው። እሪያውን እኮ ነው ያለው። እሪያውን እኮ ነው እየጠየቀው ያለው። ከሰውነት ወደ እሪያነት የተለወጠው ባድንህ አምላኬን ታመልከዋለህ፣ ታምርበታለህ አለው። ትክዝ አለና ደነነ ከመኦሆ ዘይብል እሺ በሱ ታመናለሁ እሱን አመልካለሁ እንደሚል ሰው አንገቱን ዘንበል አደረገ። ማን? እሪያው ንጉሥ ስንቱን ጨርሶ እሪያ ንጉሥ አይጣልባችሁ። ከባድ ነው። ከዚያ በኋላ ጎርጎርዮስ በሱ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ግብአ ወተመየጥ ሀበ ሰብእናከ በኃይሉ ለእግዚእየ ወአምላኬ ኢየሱስ ክርስቶስ በጌታዬ በፈጣሪ በአምላኬ በመድኃኒቴ በኢየሱስ ክርስቶስ በኃይሉ በችሎታው ከአውሬነትህ ግብአ ሀበ ሰብእናከ ወደ ሰውነትህ ተመለስ ብሎ በመስቀል ምልክት ባማተበበት ከአውሬነት ወደ ሰውነት ተለወጠ። ክብር ምስጋና ለመድኃኒዓለም። ከአውሬነት ወደ ሰውነት ሰው ሆነ። እኛንም ከአውሬነት ወደ ሰውነት የለውጠን አምላካችን እንዲህ ብሎ የሚያማትብብን ብናገኝ ነዋ። ማን በማን የሚያማትበን? እኔም አውሬ ሆነ፣ እናንተም አውሬ፣ ሁላችን አውሬ ሆነ። እንደ ጎርጎርዮስ ማን ቅዱስ አገኘን? ማን ነው እንደ ጎርጎርዮስ ቅዱስ ሆኖ በእኛ ማቱ ከአውሬነት የሚለውጠን? ወገኖችን ማን ይለውጠን? ሁላችን አውሬ ሆን እኮ ጨካኞች ሆን በእውነት እኩል ሆን እኮ እኩል ምን ለውጥ የለም። አለባበሳችን ብቻ ነው የተለየው። በእውነት ነው የምላቸው አለባበሳችን ውስጣችን አንዱ ነው። እናንተም እኛም ሁላችን ጨካኞች፣ ክፉዎች፣ በእግዚአብሔር ላይ ያመፅን አመፀኞች ሁሉናል ሁላችን። ስለዚህ ነው ምድራችን የጎሰቆለችው።
ስለዚህ ነው ትውልድ የሚያልቅ። ስለዚህ ነው ከአይጥ የተረፈውን አንበጣ በላው የሚል የመጽሐፍ ቃል አለ። ይገርማቸዋል። በሀገራችን ያለው አሁን አዝመራ ሁሉ እንደምታዩት ዝናቡ ተቋርጦበት ብዙ ምድር አዝመራ የለም። ሰው በጦርነት ያልቃል። እንደገና ረሃብ ሊጨመርበት ነው። ትናንትም ነበር፣ ትናንት ወዲያም ነበር፣ ሀብላታች አምና ረሃብ ነበር። ቀጣዩ የከፋ ሊሆን ነው። ምክንያቱ የኛው አውሬነት እግዚአብሔርን አላስደስተዋል። ስለዚህ እግዚአብሔር ይመልሰን። ድርጣድስን ሲመልሰው እግዚአብሔር እንዳይታበይ ከእግሩ ላይ ጥፍሩ ላይ የአውሬነት ምልክቱን አስቀረለት። ጥፍሩ የእሪያ ጥፍር ሆኖ ቀረ። ነገም ደግሞ ክፉ እንዳይሰራ እኮ ሰው ነኝ እንዳይ አውሬ እኮ ነህ እንዲባል እኮ እኔ ሰው ነኝ ንጉሥ ነኝ አውሬ እኮ ነህ ጥፍር ይታይ እንዲባል እኛ ጥፍራችን አይደለም የሚታየው። በእርግጥ ብዙ ሰውም ጥፍሩ አውሬ መስሏል። ለሚዋችን ወጣቱ፣ ሴቶቹ፣ ወንዶቹ የጥፍር ጌጥ ተይዞ የጭስ መቅደጃ ነው። መቼም ሌላ ጥቅም የለው። አሁን የጥፍር ማደግ ምንድን ነው ጥቅም ውስጥ ነው? በአባቶቻችን እኮ ጥፍራም ስድብ እኮ ነው። ክፉ ስድብ እኮ ነው። ጥፍራም ማለት በጣም ክፉ ስድብ ነው አይደል? ሽማግሌዎች አሁን ወጣቱ እንዳለ ጥፍሩ እንዴት ከጣት በላይ ጣት። ደግሞ ነጋዴዎቹ ደግሞ ጉደኞች ናቸው። ጥፍር እንሰራለን ብለው ማስታወቂያ ለጥፈዋል። ሂደሽ ለምን እንደሆነ የማይታወቅ እንትን አሞርሙሮች ትመጫለሽ። ብዙ ሰው መርከስ እንዲህ ሰው ከሰውነት ተራ መውጣት ይገርማል እኮ ነው። ኧረ ተው፣ እግዚአብሔር ማስተዋሉን ይስጠን። እና ድርጣድስ ተመለሰ። እግሩን እያየ ክርስትናን አጽንቶ ኖረ። ምኑን እያየ? እግሩን እያየ ያችን ጥፍሩን እየተመለከተ ዳግም ላይክድ፣ ዳግም ላያምፅ፣ ዳግም ጣዖት ላያቆም፣ ዳግም ሰውን ጣዖት ላያስመልክ፣ ዳግም በማን ላይ ክፋት ላይሰራ ምኑን እያየ ኖረ? ጥፍሩን እያየ ኖረ። ይመራ እግራችን እያየ ነው እንኖር። ወዴት ነው እግራችን የሚመራ? ወዴት ነው እያገሰገሰን ያለው? ወደ ጥላቻ ነው? ወደ ፍቅር? ወደ ጣዖት ቤት ነው? ወደ እግዚአብሔር ቤት? ወደ መለያየት ነው? ወደ አንድነት? እግራችን ወዴት ነው እያመራን ያለ? እግራችን እንየው። እግሩን እያየ ክርስትናውን አጽንቶ ኖረ። ድርጣድስ በሰማዕትነት ለመሞት በቃ። እግዚአብሔር ቸር ነው። የትናንትን ኃጢአት አይቆጥርም። ስንመለስ እግዚአብሔር ቸር ነው፣ ይመለሳል። ይገርማቸዋል። የትናንቱን ማንነት ሳያይበት ከተመለሰበት ጊዜ ያለችውን ቆጥሮ ለክብር አበቃው። እኔና እናንተ ኧረ ይሄ ጭካኝ እንዴ! አብረነውም አንቀመጥ አይደለም። ማንም ገዳይ ቢመለስ እግዚአብሔር ይቀበለዋል። ማንም አመንዝራ፣ ማንም ሌባ፣ ማንም ክፉ ስራ የሰራ ቢመለስ ማን ይቀበለዋል? ግን እንድንመለስ እግዚአብሔር ይርዳል። በዘመናችን ያሉትን ገዳዮችም ቢመለሱ እግዚአብሔር ይምራቸዋል፣ ይቀበላቸዋልና ገዳዮቹን እግዚአብሔር ይመልስልን። እኛንም እግዚአብሔር ልቦና ይስጠን። የቅድስት አርሴማ የቅዱሳኑ ሰማዕታት በረከታቸው ረዳቸው በእኛ ላይ ይደርልን። ስለዚህ ድል የነሳ ከማን ጋር ይቀመጣል? ከኔ ጋር ይቀመጣል። እኒህ ሰማዕታት ድል ነሱ ከአባታቸው መንግስት። የሚገርም ቃል ከዚህ ላይ አለ። በዚህ ዓለም ያለ ባለስልጣን የወደደውን አገልጋዩን ከእሱ በታች ዝቅ አድርጎ ያስቀምጠዋል እንጂ ከእሱ ወንበር ላይ ያስቀምጠዋል። ያው መጋቢ ሃይማኖት መምህር መሰረት ወደውታል። ወንበሬ ላይ አንድ ቀን የሚቀመጡ ግን እንዴት ነው የምንማረው? አያችሁ እንዲህ ነው አይደል? እዚህ ዓለም የትም ያህል ቢወደድ እዚህ ዓለም በወንበር ጠሩ እስከ የት መጣ? በምን መጣና የምንገዳደለውስ በወንበር አይደል? ይሄ ነው አይደል? ወንበር አይደል ያጋድለን እኮ። መድኃኒዓለም ክርስቶስ ግን ምን አለ? ድል የነሳው በዙፋኔ እኮ ነው። በዙፋኔ ይቀመጣል። ደስ አይልም? ዓለምን ድል ብንነሳ፣ ጥላቻን በፍቅር ድል ብንነሳ፣ ዝሙትን በንጽህና ድል ብንነሳ፣ ክህደትን በሃይማኖት ድል ብንነሳ፣ ንፍገትን በልግስና ድል ብንነሳ ከማን ጋር እንቀመጣለን? እግዚአብሔር ጋር። ድል የነሳ ጋር ይቀመጣል።
አርሴማና ጓደኞቿ ይህንን ያገኙት ዓለሙን አሸነፉ። እኔ ድል እንደነሳው እናንተም ድል ንሱ ብሎ የሰጣቸውን ቃል ተጠቅመው ድል ነሱ፣ አሸነፉ። ከአባታቸው ጋር ለመቀመጥ በቁ። ክብር ምስጋና ለመድኃኔዓለም። የቅዱሳን ሰማዕታት ሁላችን ይኖሩልን። የራቃችሁ ቅረቡ ለጸሎት